ቁርአን ለሰው ልጆች በአጠቃላይ መመሪያ ሊሆን የተላከ የተከበረ መለኮታዊ መመሪያን የያዘ የአላህ መጽሐፍ ነው። አላህ Subhanahu Wa Ta'ala ቁርአን ላይ ይህን ሲያብራራልን አሊፍ ላም ሚም ገና ምዕራፎቹ ሲጀመሩ ፋቲሃን ከቀራም በኋላ ቁርአን ውስጥ ረጅሙ ሱራ የሚባለው ሱረቱል በቀራ ላይ ሲጀምር አሊፍ ላም ሚም ذلك الكتاب يا مصحف እኮ لا ريب ጥርጥር የለው لا ريب فيه هدى للمتقين እነዛ አላህን ለሚፈሩ ሰዎች መመሪያ ለመሆኑ ጥርጥር የለው። ቁርአን መመሪያ ነው። የሰው ልጆች ሊኖሩት ህግጋቶቹን ሊተገብሩት በርሱ መነሻና መድረሻነት ህይወታቸውን ሊቃኙበት ወደ እነሱ የተወረደ የአላህ መልእክት ነው። የአላህ ደብዳቤ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ኖረውት አስተምረውት አልፈዋል። እናታችን አይሻ አላህ ስራዋን ይወደድላትና እናታችን አይሻ ስትጠየቅ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብዩን ስነ ምግባር ንገሪን አኽላቃቸውን ሲባል كان خلقه القرآن የእርሳቸው ስነ ምግባር ቁርአን ነበር። ምን ማለት ነው? ቁርአን ነበር። የቁርአን ትእዛዛትን በስርዓት ይተገብራሉ። ቁርአንን ይኖሩት ነበር። ትእዛዛቱን በመፈጸም ክልክላቶቹን በመታቀብ ቁርአንን የሚኖሩ ነበሩ። በፍትህ ይፈርዳሉ። ቁርአን በፍትህ ስለሚያዝ የሰውን ሐቅ አይነኩም። ቁርአን እሱ ስለሚከለክል አላህ ውሸታሞችን አይወድም። ስለዚህ እሳቸው አይዋሹም። ቁርአን የህይወታቸው ሙሉ የተቃኘበት መመሪያ ነበር። وكذلك أصحاب በቁርአን የኮተኮቷቸው የእርሳቸው ተማሪዎች ሰሃቦቹ ባልደረቦቻቸው ቁርአን መመሪያቸው ነበር። كان أصحاب الرسول ይላሉ የነብዩ ጓደኞች እኮ ቁርአኑን يمشي على الأرض ምድር ላይ የሚራመድ ቁርአን ይመስሉ ነበር። ለዛም ነው በእስልምና ታሪክ ብዙም ሰይፍ ተይዞ ሳይዘመትባቸው የሰለሙት አብዛኞቹ ሰዎች ቁርአንን ይኖሩ በነበሩ ሙስሊም ነጋዴዎች። አይሰርቁም፣ አያጭበረብሩም፣ አይዋሹ። ይሄን ይኖሩት በነበሩት ሰዎች ይሄን ስነ ምግባር ሲያዩ ታማኝነታቸውን ሲያዩ ሰዎች ይሰልሙ ነበር። ዑስማን ኢብኑ አርጡግሩል ታዋቂው የሱለይማን ብን ሻህ አርጡግሩል ልጅ የሆነው ዑስማን ወይም the Ottoman Empire የምንለው የዑስማንያው ስርወ መንግስት ያቋቋመው ዑስማን በቁርአን በጣም ይፈርድ ነበር። ዳኛ ያያለ አንድ ቱርካዊ ሙስሊምና ሌላ ክርስቲያን ለፍርድ ፊት ቀረቡ። ባለሐቁ ክርስቲያኑ ነበርና ንጉሱ ደግሞ ዳኛም ንጉስ ነው የነበረው ያኔ ዑስማን ነው። ያኔ ፍርዱ ላይ ለክርስቲያኖች እሳቸው ፈረዱ። ሲፈርዱ ተገረመ። ንጉስ ነው እርሶ በጣም የተከበሩ ናቸው። በዚህ ላይ ዳኛ ነው። ለአገሮ ልጅ ለወንዞ ልጅ ለሙስሊሙ ይፈርዳሉ። እንዴት ለኔ ይፈረዱ አላቸው። ምክንያቱም ባለሐቁ አንተ ነህ። አላህ ደግሞ አይደለም በሰው ላይ በነፍሶቻችን ላይ እንኳን ቁርአን ውስጥ ሐቅን እንድንመሰክር በራሳችን ላይ እውነትን እንድንዳኝ አላህ አዘዘናል። ስለዚህ ባለመብት አንተ ነህ፣ ላንተ ይገባሃል አለ። ግለሰቡ እስልምናን ከእርሳቸው ተቀበለ። ቁርአን ይኖሩት ነበር። ቀደምቶቹ ቁርአንን ይራመዱት ነበር። ቁርአን አኽላቃቸው ነበር ማለት ቁርአን የህይወታቸው መመሪያ። ክልክላቶችን ይታቀባሉ፣ ያዘዛቸውን ይሰራሉ። ይሄን ማድረግ ስንጀምር በቁርአን ህይወታችን የተዋበ ይሆናል። ቁርአን የህይወታችን መመሪያ ነው። የህይወት አጋራችን አድርገነው ልንቀጥለው የሚገባ ነው። ቁርአን በዘመናዊ አገላለጽ የህይወት ማኑዋል ነው። ሁሉም ዕቃ ማኑዋል አለው። ሞባይል እንኳን ስንገዛ እንዴት እንደምንጠቀመው እንዴት እንደምንከፍተው ቻርጅ ሳናደርግ ሳይሞላ መክፈት እንደሌለብን መመሪያ ሰጥተናል። ቴሌቪዥንም ስንገባ በተመሳሳይ ሁኔታ ኤሌክትሮኒክስ ዕቃዎችን ስንገዛ እንዴት እንሰካዋለን፣ ምን ያህል ቮልት ወዳለው
ኤሌክትሪክ ነው መሰካት ያለብን ለፀሐይ ይጋለጣል ወይ አይጋለጥም ወይ ሁሉም ማኑዋል አለ ሌላው ቀርቶ ለመድኃኒትነት የምንጠቀማቸው ኪኒኖች ሽሩፖች ስንገዛ ከውስጥ ብዙ ወረቀቶች እናገኛለን መመሪያ ነው እንዲያድርገው ተጣው እንዲያድርገው ተጠቀመው ፀሐይ ላይ አታድርገው ወይ ፍሪጅ ላይ አድርገው መመሪያዎች አሉ ታዲያ አላህ የሰው ልጅ ሲፈጥር ያለ ማኑዋል አልፈጠረው ፈጥሮ መሬት ላይ አልተው ህይወቱን የሚመራበት አካሄዱን የሚቃኝበት እሴቶችን የሚያወጣበት ቁርአንን ሰጥቷል አንድ ትልቅ ዓሊም ምን ይላሉ ሁሉም ነገር ማኑዋሉ የሚሰፋው በኮምፕሊኬትድ በመሆኑ መጠን ነው ለምሳሌ ሞባይልን ለመስራት የምንጠቀመው ማኑዋሉ የተወሰነ ነው ላፕቶፕ ስንል ከፍ ይላል አውሮፕላን ስንል ደግሞ በጣም ኮምፕሊኬትድ ነው ከሁሉም ነገር ደግሞ በላይ ኮምፕሊኬትድ የሆነው የሰው ልጅ ነው አውሮፕላን የፈጠረው ሮኬቶችን ያስወነጨፈው ጨረቃ ላይ ሄዶ ያረፈው የሰው ልጅ ነው ለዚህ የሰው ልጅ ደግሞ ማኑዋል ያስፈልገዋል ቁርአንን አላህ ይሄ ማኑዋል ወደ ህይወታችን ካመጣ ነው ሽፋኡን ሊማ ፊ ሱዱር በተለያውን ዓለማችን ያለበት ውጥንቀት የህይወቱ ጣውረድ ሰው በህይወቱ ደስታን የማጣት ጭንቀት መፍትሄው ቁርአን መሆኑን አላህ ነግሮናል ጭንቀት ያለው ከውስጥ ነው የውስጥ መፍትሄ ደግሞ ያለው ቁርአን ውስጥ ነው ሽፋኡን ሊማ ፊ ሱዱር ቁርአን ውስጥ ላለ ህመም መድኃኒት ነው ህክምና ነው ታዲያ ይሄ ታላቅ ቁርአን ሁሌም ልናስተነትነው ልንቀራው ልንኖረው ተገቢ ነው በተለይ ቁርአንን ማስተንተን ቁርአንን ከልብ መመልከት የሚሰጠን ትርጉምና ጥፍጥና አለ የቁርአንን ትክክለኛ ውበት የምናገኘው ቁርአንን ማስተንተን በቻልንበት መጠን ነው አንዴም እንደተከሰተ ልንገራችሁ ቁርአን ምን ያህል ሰዎችን የመማረክ ያስተነትኑ ሰዎችን የመቆጣጠር አቅሙን ይገልጽላቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተልኳቸውን ተቀብለው ዳዕዋቸው ማስተላለፍ ለሰው ልጅ ጀመሩ ተቋሚም ደጋፊም ተፈጠረ ተቋሚያቸው በስቶ ነበር በተለይ ደግሞ ወጣቱ ማህበረሰብ ወደሳቸው ሲሳብ ያኔ የመካ ገዢዎቹ ባላባቶቹ ንቀት ተሰማቸው ይዘውት የነበረን ነገር ያጡ እንደሆነ ተሰማቸው ከነርሱ ውስጥ አንዱ ረሱላህ ሰለላሁ ዐለይሂ ወሰለም ማታ ላይ ምሽት ላይ ቆመው ከአባ አካባቢ እየሰገዱ እንደሚቀሩ ስላወቀ እርሳቸውን ለመንገድዬ አንገላገልም ከዚህ ጭንቀት ረብሻ ብሎ መጣ ተጠጋ ረሱላህ ሰለላሁ ዐለይሂ ወሰለም መካ ላይ ሐረም ፊት ለፊት ቆመው ከአባ ፊት ለፊት ቁርአን ይቀራሉ በተመስሶ ይቀራሉ እየቀሩ ያለሱ ደረሰ ሰማቸው ድምጻቸው ሳበ የሚያነቡት ነገር አረበኛ ስለሆነ አረብ እሱም አረብ ስለሆነ ይሰማቸው ነበር በተመስጦ ሲሰማቸው ቆየና ከዛም አንዲት ቃል ተናገረ በእነሱ ዘመን በአረቦቹ ዘመን ገጣሚዎች ይታወቃሉ ግጥሞቻቸው በጣም ይማርክ ነበር ረሱልም ሰለላሁ ዐለይሂ ወሰለም አንድ ቦታ ላይ ወኢነ ሚነል በያን ለሲህራ ያሉበት አጋጣሚ አለ ጣፋጭ ግጥም ሲሰሙ ቆይተው ከንግግርም ለካ ልቦናን የሚቆጣጠር ሲህርን ይመስላል ያሉበት አጋጣሚ አለ እርሱም እንደዛው መስሎት ምን አለ እቺን ቃል ተናገረ وهذا شاعر ይልቅ ገጣሚ ነው ሲሶች ልቦና የሚቆጣጠራል ሲል ረሱል ሰለላሁ ዐለይሂ ወሰለም አጋጣሚ ቁርአኑን እየቀሩ ሱረቱል ሐቃን እየቀሩ ዝቻ አንቀጽ ላይ ደርሰው ነበር وما هو بقول شاعر قليلا ما تؤمنون አሁን እስካሁን ሲነበብ የቆየው የገጣሚ ንግግር አይደለም ትንሽ ማታምኑ ሚሊዮን አንቀጽ ቀሩ እዛው ላይ ደረሰ ልክ እሱ ይሄን ሲል እርሳቸው ይሄን አነበው ሰምተውት አልነበረም ከዛ እሱም ተደናገጠን አሃ ለካ ገጣሚ አይደሉም ደጋሚ ናቸው ካህን ናቸው ስለዚህ ውስጤን አውቆት ወካሂኑን علم ما في نفسه ወዲያውም ረሱል አስከትሎችን አንቀጽ ቀሩ ولا بقول كاهن የደጋሚ ንግግር አይደለም قليلا ما تذكرون ትንሽ እንኳን አታስተነጥሩ ማትገሰጹ ታዲያ ማን ነው ተንዚሉን رب العالمين ቀጣዩ አንቀጽ ደግሞ ይሄን ነው የሚለው ይሄን ሲሰማ ግለሰቡ ሶላት ሲጨርሱ እጃቸው ላይ
እስልምናን ተቀበለ። ቁርአን ባስተነተንከው ቁጥር የሚሰጥህ ነገር አለ። ልቦናን የመቆጣጠር አቅም አለው። ውስጥን ያክማል፣ አእምሮን ብሩህ ያደርጋል፣ አቅም ይሰጣል ቁርአን። ሰለፎቹ እኛ ቁርአንን ከያዝን በኋላ ህይወታችን የተባረከ ነው ይላሉ። ቁርአን ሁሌም የሚቀራስ፣ ቁርአንን ሁሌም የሚያዳምጥ ሰው፣ ከቁርአን ተፍሲር ጋር ንባብ የሚኖር ሰው ሁሌም ህይወቱ ደስተኛ። ቁርአን ስታስተነትነው የሚሰጥ ነገር አለ። አንዴ ምን ተከሰተ መሰላችሁ? ረሱል ልክ እንደዚሁ የዳዕዋ ጅማሯቸው ላይ ሲያስተምሩ ቁርአን ሰማን። ተጠግቼ መስማት ጀመርኳል። ረሱል ምን ላይ ደርሰዋል? አም ኹሊቁ ሚን ገይሪ ሸይ፣ ያለ ምንም ነገር ነው እንዴ የተፈጠሩት? አም ሁሙል ኻሊቁን፣ ወይስ እነሱ ራሳቸው ፈጣሪዎች ናቸው? ራሳቸውንም ሌላውንም ያስገኙት እነሱ ናቸው? ሲያስተንትኑት ያለ ምንም ነገር የተገኘ ነው ወይስ እኛው ራሳችን ፈጣሪ ነን? አይደለም። እሺ ራሳችንስ እኛው ስለምንዋለድ እኛው ነን እንበል በድንቁርና አስተሳሰብ። አም ኸለቁ السماوات والارض በላ ይወከሉ፣ ወይስ እነሱ ናቸው ሰማይና መሬትን የፈጠሩት? በእርግጥም እንደዚህ ሰዎች እርግጥ አይሉም ቢለውን አንቀጽ ሲያነቡ ልቤ ደረቴን ቀዳል ጾታ ጠረበች አሉ ከመደንገጤ የተነሳ። እውነቱ ይሄ ነው። ሎጂኩ እሱ ነው። እነሱ ነው እንደ ሰማይና መሬትን የፈጠሩት? ያለ ምንም ነገር ነው እንደ የተፈጠሩት ወይስ እነሱ ፈጣሪ ናቸው? ቁርአን ስታስተነትነው የሚሰጥህ መልካም ነገር አለው፣ የሚነግርህ እውነት አለው። ልቦናን ይቆጣጠራል፣ ውስጥን ያጸዳል፣ ጭንቀትን ያስወግዳል።